ከምር ማይ እገላታለሁ። ከመግደልሽ በፊት በደንብ አድርገሽ ማሰብ ይጠበቅብሻል። ግን ይኸውልህ በእንዲህ አይነት ሁኔታ ብዙ ርቀት አንሄድም። ምን ልታደርጊ ነው? አልገባኝም። እንዴት አድርጌ ነው ሚሞሪን ከማይክ ውስጥ ማውጣው? የወለድኳት ዕለት እንደዘረፋችሁኝ ሁሉንም ነገር ለእትዬ እነግራታለሁ። ኤቢ ባውንዱ ልክ ሳትሆን አትቀር። ይሄ መታዘዝ አይደለም። እኛም ብላ አይደለ እዚህ ይወልዳል ያለችው ማን አላት ብለን ይማኩ ሌላ ቦታ ሄዳ ብትወልዶ ይሻላል ብያስብ። አይ እሱንም ወልዶ ብላለች። በቃ እናስጨንቃት ደርዬ። በቃ ተው እኔ አናግራታለሁ። ጎሽ እስኪ በዛው ይሄዳችሁ ቀስ ብለህ ጠይቃት። ለሞኖ ተዘጋጅታለች? አዎ ተዘጋጅታለች። በቃ ስጨርስ ንገረት ማለት ነው። እሺ ደርዬ መልካም ቀን። መልካም ጊዜ። ሰላም ሰላም ሰላም። ዶክተሮቹ ምን አሉሽ? ሰላም ነው አሉ? አዎ ደህና ነው። ጽንሱም ጥሩ ሁኔታ ላይ ነው ብለውኛል። በጣም ጥሩ። ስንት ሳምንት ደርሰሻል አሉሽ? አሁን 32 ሳምንት፣ ያው 8 ወር ሆኖኛል ማለት ነው። እየደረሽ ነው ማለት ነው። ወንድ ነው ወይስ ሴት? አይ አትንገሩኝ ስላልኳቸው እሱን እንኳን አልነገሩኝም። ለነገሩ ሲወለድ ማየት ይሻላል። ግን ጋሼ ወንድ ቦልድ ይሻላል ወይስ ሴት? ሁለቱም ልዩነት የለውም። ልጅ ለወላጁ ልጅ ነው። ቆንጆ ይሁን ፉንጋ ይሁን ሴት ይሁን ወንድ ይሁን በቃ ልጅ ልጅ ነው። አዎ ልክ ነህ። ግን እኔ በቃ ሴት እንድትሆን ነው የምፈልገው። ለምን? ምክንያቱም ቢስ ነው ኤቢ። አንቺ ልጅ አትነግሪኝ አልኩሽም ነበር። አይ ደህና መሆንሽን ለማወቅ ነው። አንቺ ያልሽ እንዴት ደህና ሆናለሁ? እኔ ምንሽ ከአባዬ ጋር ገበያ የምትሄዱት መቼ ነው? ማለት ሁሌም ትሄዱ አይደል? አይ እኔ በቅርብ አብሬው ይጫለቅ። ለማንኛውም ዛሬ ከአባዬ ጋር ሄደሽ የሆነ ነገር ትገዥልኛለሽ። ምን አስበሽ ነው? ምን አስባለሁ? በቃ ከአባዬ ጋር ሄደሽ የሆነ ዕቃ ትገዥልኛለሽ። እና ለምን አንቺ አብረሽ ሄደሽ አትገዥም? እኔማ ተማሪ ነኝ፣ ስራ አለብኝ። አንቺ እዚህ ቁጭ ብለሽ አይደለም የምትይው ነው ወይስ ናታንን መጠበቅ ሳያደርገሽ ነው? ኧረ ጣጣ የለውም። ደረጀ እሺ ካለኝ እገዛልሻለሁ። ግን አንቺ ራስሽ ሄደሽ የምትፈልጊውን ዕቃ ራስሽ ብትገዢ ይሻላል። አሁን አባዬ የት ሄዶ ነው? ሰላም ለቼክአፕ ሆስፒታል ይዟት ሄዶ። ምን? አዎ ምን ነው? አይ ምንም ተይው በቃ። ምክንያቱም ሴት እንድትሆን የምፈልገው ለጠፋችብኝ ልጅ ምትክ እንድትሆነኝ ነው። ሴት ከሆነች ምትኬ፣ ወንድ ከሆነ ደግሞ ምትኩ ነው ብለው ታውቃለህ። ያረገዝኩት ራሱ እኮ የጠፋችው ልጄን ለመተካት ብዬ ነው። እሺ ይጋሽ እሺ እኮ አይደለም፣ ለአንተም እኮ ልጅ ናት። እሺ አልኩሽ። እኔ እኮ ጋሼ ለአንተ ስለማዝንልህ ነው እንጂ የአንድ ቀን ስተት ነው ብዬ ነው። ብዙ ነገሮችን እኮ ማድረግ እችል ነበር።
ምን ማለት ነው ሰላም? አየህ ልጄ በህይወት መኖሯን እንኳን እያወቅህ እኮ ምንም ነገር አልነገርከኝም። ግን ይኸውልህ በእንዲህ አይነት ሁኔታ ብዙ ርቀት አንሄድም። ቆይ ሰላም ምን ማለት ነው? ምን ልታደርጊ ነው? አልገባኝም። በዚህ ዘመን እኮ ሞት በዝቷል። ነገ ልሞት ዛሬ ልሞት እኔ ምንም ማውቀው ነገር የለም። በቃ አሁን እኔ የልጄን ነገር ማወቅ እፈልጋለሁ። እሺ እና ደግሞ አንተ ሁሉን ነገር እያወቅህ ራሱ ልትነግረኝ ፈቃደኛ አይደለም። ለማወቅ ምን እርግጠኛ ነሽ? እንዴ ጋሼ እንዴት አታውቅም? ወስዳችሁ የጣላችኋት እኮ እናንተው ራሳችሁ ናችሁ። ደግሞ ረስተኸው ይሆናል እንጂ እኮ አንድ ቀን ሰርፕራይዝ አደርግሻለሁ ብለኸኝ ነበር። እሱስ ልክ ነሽ። ግን ደግሞ ጊዜው በጣም እየረዘመ ነው። ስለዚህ የራሴን ውሳኔ ለመወሰን እገደዳለሁ። ምንድን ነው የምትወስኚው? ምን ለማግኘት? ልጄን እስካሁን ጠብቄያታለሁ። በህይወት መኖሯን ደግሞ ካንተ ከተረዳው በኋላ በቃ እሷን ለማግኘት እጅግ በጣም ጓጉቻለሁ። እና ምንድን ነው ወስናለሁ የምትይው? እያስፈራራሽኝ ነው? አዎ ጋሼ። ግን ምን እንደማመጣልሽ እኮ አልነገርሽኝም። በቃ ትቼዋለሁ። ሌላ ቀን ታመጭልኛለሽ ወይ ደግሞ ነገ። ምንድን ነው የማመጣልሽ? ስቴጅ እነግርሻለሁ። እንግዲያውስ እኔ አላመጣልሽም። እራስሽ ሂደሽ አምጪ። ችግር የለውም ታመጭልኛለሽ፣ ግን ስፈልግ ነው። የሆነ ነገር አስበሽ ነበር? ምንም አላሰብኩም። ስሚ ደግሞ ብዙ ነገሮችን ያረሳውልሽ እንዳይመስልሽ እና ከናታን ጋር እንደዚህ ይቀጥላል የምትይ ከሆነ መጥፋሽ ነው የሚሆነው። ምንም አልሆንኩ ኤቢ። ናታን በቃ እንደቀድሞ ነው። እኔ እኮ ሸታችሁ እና አባዬን እንኳን እሺ፣ ቆይ እንዴት እኔ ስትሳሳሙ ያያችሁ እንዴት እኔን ተዋሹኛላችሁ? እና ደግሞ ናታን እኔን ነው የሚወደው። አይተሻል እንዴት ሲያቅፈኝና ሲያባብለኝ እንደነበረ። አዎ አይቻለሁ። ችግር የለውም። እሺ ችግር የለውም። ደግሞ እንዳለሽ ከአባዬ ጋር ስቴጅ የሆነ ቃል ገዝተሽልኝ ትመጫለሽ። እስኪ እናያለን። እስኪ እናያለን ያልሽው ለነገሩ አንቺ የምታርጊ እማዬና አባዬ የልብ ልብ ሰጡሽ። ቆይ ምን ልታደርጊ ነው የምታስፈራሪ? ጋሼ በቃ ስለ ልጄ ንገረኝ። ልጄን የት ነው ያደረጋችኋት? 19 ዓመት ሙሉ እኮ ጠበቅኳት። ካልነገርኩሽ ምን ልታደርጊ ነው? ቆይ ለምንድን ነው እያስፈራራው ነው የምትይኝ? በቃ ስለ ልጄ ንገረኝ። ጊዜ እሰጥሃለሁ። ልጄ የት እንዳለች ማወቅ እፈልጋለሁ። አሁንም አልናገርም የምትለኝ ከሆነ አሁንም ዝም ብለሽ ጠብቂ የምትል ከሆነ እኔ በቃ ለትዬ እነግራታለሁ። ምንድን ያልሽው? ለማርታ ሰላም ይሄን ያህል ጊዜ ጠብቀሽ እንደዚህ ይባላል? ስንት ነገር እያወቅሽ እንዴት እንደዚህ ትይኛለሽ ሰላም? አይ ጋሼ በጣም እኮ ጊዜው ረዘመ። ማንኛውም ሴት ብትሆን እኮ እስከዚህ ጊዜ ድረስ እኮ አትታገስም። አሁንም ቢሆን ጊዜ እሰጥሃለሁ። የምታውቀውን እውነታውን በሙሉ ንገረኝ። አይ በዚሁ ቀጥላለሁኝ ብለህ ካልክ ግን ካንተ ልጅ እንዳለኝ ልጄንም ደግሞ የወለድኳት ዕለት እንደዘረፋችሁኝ ሁሉንም ነገር ለእትዬ እነግራታለሁ። አታደርጊውም ሰላም፣ በጭራሽ አታደርጊውም። ይኸውልሽ ይሄንን አደረግሽ ማለት በህይወትሽ ትልቁን ስህተት ሰራሽ ማለት ነው። ደግሞ ማርታ ካንቺ ይልቅ እኔን ነው የምታምነው። በጭራሽ አንቺን ልታምናት አትችልም። ችግር የለውም ጋሼ፣ እዛም እንደማንደርስ ተስፋ አደርጋለሁ። ግን ደግሞ ልጄ የት እንዳለች ንገረኝ። እንዴ እስቲ ቆይ ለኔ መዘንልኝ እንጂ እኔም እኮ እናት ነኝ። እሺ ይቅርታ ጋሼ፣ አማራጭ ስላጣሁኝ እኮ ነው።
አሁን ወደ ግቢ አስገባኝ። ኤቪ ዋኔ እስኪ ነይቶሎ በይ። ምን ሆነብሽ? አልከፈትም ብለሽ ነው? አዎ። እና ድንጋይ እናምጣና እንስበረው። ያምሻል እንደሱ አይደምችና ካባዬ ጋር የመኪናውን ቁልፍ ይዘሽልኝ። እሺ ግን ምን ልበለው? ሄጄ የመኪናውን ቁልፍ ስጠኝ እኔ ልነዳ ነው ልበለው? ጤነኛ ነሽ? ግን ዋን እንደሱ አይደለም። ሄደሽ አባዬ ሲያሽ ቁልፍ ይዘሽልኝ። ካይሽ ግን ተው አልፈልግም እንዳታመጪ። ቀጥዩ ቶሎ በይ። እሺ ደሬ አንተ እኮ አትጫወት። ደሬ እኮ ጨዋታ አይጠገምም። በእውነት በሳቅ ልትገለኝ ነው። አባቱን ስና ላስቅሽ እንጂ እኮ እንዴ ምንድን ነው ደግሞ አንቺ ለምቦጭሽን የዘረጋሽ? ምን ሆነሽ ነው? ምን ሆነሽ ነው? እሺ ሻይ ይምጣልሽ? አይሽ እናለሽ አይበቃም እንዴ? ለምን እንዴ በቃ እንዴ? እናለሽ ፖርቹጋሎች ቁጦች ናቸው። ይሄን ያክል የማጨስና የመጠጣት ልምድ እንዳላቸው ግን በፍጹም አላውቅም ነበር። በጣም ይጠጣሉ፣ በዛ ላይ ቁጦች ናቸው። ይገርምሻል፣ አንድ ሰራተኛ ከቢሮ ከወጣ በኋላ ቢራውን ገዝቶ ልክ እንደ ጁስ መንገድ ላይ በስትሮ እየጠጣ ሲሄድ ልታዩት ትችያለሽ። መንገድ ላይ እውነት በዚህ አይነት ቢሮ ሆኖ መጠጣ ጀመረ። መንገድ ላይ ሲደርስ ይሰክራል ማለት እኮ። ለቤቱ ሲገባ ደግሞ ጥንብዝ ብሎ ይሰክርና ሚስቱም እንደሚላት ታውቂያለሽ? ይኸውልሽ በአንቺ ምክንያት ነው ሳልጠጣ የሰከርኩት ብሎ የሚላት እውነት። የት ቆይተ ነው? ጓደኞቼ መጻፎች ናቸው አላልክም እንዴ? እኮ እነሱ ጋር። ኧረ እባክህ ለነገሩ አንተ ላጣዝብ ከልሽ መቆየት ትታል። ዳጣ የለችም እንዴ? ምን ከሷ ጋር ነበርኩም ለማለት ነው? አይ አላውቅም። ለነገሩ አንተ መሸወል ለሷ በጣም ቀላል ነው። በጣም ዱርዬ ነች እኮ። ለነገሩ ማን ያውቃል? አሁንም እኮ ይሄኔ ካሉ ጋር እየጨፈረች ነው የሚሆነው። በጣም ዱርዬ ነች እኮ። አትፍረዱ ይላል መጽሐፉ። ኃጢአት የሌለበት የለም። የዘማዊቷን ሴት ታሪክ አታውቂም? ምንድነው ዘማዊት? እኔ አላውቅም። ውሃ ምን እያደረግሽ ነው? አባዬ ምን ይኸው እጅ እኮ እኔ ጋር እኮ ነው ያለ። ዳሪቷት ይኸውልሽ እና ሌላው የገረመኝ ነገር ምን መሰለሽ? እሺ ፖርቹጋል ውስጥ ዜሮ የሚባል ፍሎር አለ እና ህንጻቸው የሚጀምረው ዜሮ ፍሎር ብሎ ልክ እኛ ሀገር አንደኛ ፎቅ ብለን እንደምንጀምረው ማለት ነው። እና አንዱን ሰው ጠርተሽ ቢሮ ስንተኛ ነው ብለሽ ብትጠይቂው ዜሮ ፍሎር ላይ ሊልሽ ይችላል። ልክ እኛ አንደኛ ፎቅ ላይ እንደምንለው ማለት ነው። የሚገርሙ ናቸው። ዳሬ ግን እችን ሀገር ወስደህ ታሳይኛለህ? ምን ታውቃለህ? ወስጄ በደንብ አድርጌ ያሳይሻለሁ። ጥሩ ጊዜ እናሳልፋለን። ጎሽ ሌባል
No. አንድ በጣም ሞዴ መጽሐፍ ቅዱስ ታሪክ አለ። በኦሪት ዘመን ነውና ሰዎች አንድ በጣም ዝሙትን የምትሰራ ሴት ያዟት። በዛ ጊዜ ደግሞ ከባሏ ውጭ ያመነዘረች ሴት በድንጋይ ተወግራ ትገደል ነበር። ከዛ እሷን ሴት ወደ ክርስቶስ ይዘዋት ሄዱ። እኔ ታሪክ አልወድም በቃ። በጣም ሞዴው መጽሐፍ ቅዱስ ታሪክ ስለሆነ እነግርሻለሁ። ከዛች ሴት በጣም ኃጢአተኛ ናት። በህጉ መሰረት ደግሞ መገደል አለባት። ከዛ ወደ ክርስቶስ ጠጋ ብሎ ምን ትደረግ አሉት። ትገደላለች አላልክም እንዴ? ለምን ይጠይቁታል? እሱ ይፈርድባታል ወይስ አይፈርድባትም የሚለውን ለማረጋገጥ ነው እንጂ ፍርዱንም አውቀው ያውቁታል። ከዛ ክርስቶስ ምን እንዳላችሁ ታውቂያለሽ? ከእናንተ መሀል ኃጢአት የሌለበት ይውገራት አላቸው። እና ወገሯት? አይ ሁሉም ኃጢአተኞች ስለነበሩና ስራቸውን ስለሚያውቁ ትተዋት ሄዱ። እነሱ ኃጢአተኛ መሆናቸውን ማን ያውቃል? እናም ያንዳቸውን ኃጢአት ሌሎች ያዩ ስለነበር ትተዋት ሄዱ። ክርስቶስም ከሳሾችሽ ወዴት ሄዱ አላት። ሴቲቷም ጥለውኝ ሄዱ አለችው። እንግዲያውስ ኃጢአት አትስሪ አላት። አየሽ ማንኛውም ሰው ይሳሳታል። አንቺም ዳጣን እየከሰስሽ ያለሽው ባላየሽው ነገር ዱርዬ ናት እያልሽ ነው። ስለሆነች ነው። ይኸውልሽ አንድ ሌላ በጣም መወዳት አባባል አለች። አልታየንም እንጂ ሁላችንም ወንጀለኞች ነበርን። ምንድን ነው? እጅ ምን እያደረግሽ ነው ነው ያልኩሽ። ቆይ አንቺ እጅሽን ኪስ ውስጥ የከተትሽ ብር ልትሰርቂ ነው? አይ አይደለም እማዬ። እና ምን ልታደርጊ ነው? እጅሽ እኮ ኪሴ ውስጥ ነው ያለው። አባዬ ኤቢ ልካኝ ነው ግን ለማንም እንዳትናገሪ ብለኛለች። እንዴ ገንዘብ ሰርቀሽ አምጪልኝ ብላን ይላከች? አይደለም አባዬ፣ የመኪና ቁልፍ እንዳመጣላት ፈልጋ ነው። ምን ልታደርግ ነው የፈለገችው? እኔ እንጃ አባዬ፣ ልትነዳው መሰለኝ። አባዬ እጄ ልቀቀኝ። እስኪ እጅ ጥሪያት። የመኪናውን ቁልፍ ለምን ፈልገው ነው? እሺ ውሃ ደህና ነሽ? ውሃ ነይ አንቺም እዚህ ጋር እንደኔ ውደቂና ከዛ እንጫወት። እንዴ አፍረሽ ነው እንዴ? በቃ ተነሽ። እንዴ ለምንድን ነው ማፍሮ? እኔ ከትምህርት ቤት የወደቅኩ መሰለሽ እንዴ? እና ታዲያ ተነሻ። በቃ ነይ ተነሺ። ቆይ ግን ውሃ ምንድን ነው የጠለፈሽ? እንዴ ዝም ብዬ ስጎስ እግሬን አሞኝ። አይዞሽ እሺ። ይቅርታ አደረግሽልኝ? እንዴ ተጣልተን ነበር እንዴ አንቺና እኔ? አዎ ትላንትና እኮ ተጣልተን ነበር። እነሱ እኮ ትላንትና ነው፣ ዛሬ እኮ ተጣላን። ወይ ዳዊት፣ አሁን አንድ ጥፍር ቀለም ለመግዛት ብለሽ ነው ወሎ ሰፈር ድረስ መወስድሽ? አባዬ ዴሊቨሪም ነግራችሁ ነበር፣ ግን በቃ ቦታው ሩቅ ስለሆነ ለአንድ ጥፍር ቀለም ብለን እዚህ ድረስ አንመጣም አሉ። ለምን በላይ ላይ ልኩልሽ? ምን ይከፍላለሁ? እሺ በቃ አባዬ ደውልላቸው። ስልኬን ውስጥ ረሳሁት መሰለኝ። አባዬ ቅድም እኮ ሶፋ ላይ ወድቃችሁ ነበር። በቃ እዛ ነው የሚሆነው። እሺ በይ ሂጂ አምጪልኝ። በቃ አቶ አባዬን በኔ ስልክ ደውልላቸው። ስንፍና ነው አይደለም? አሁን እዚህ ጋር ሄዶ ስልክ ለማምጣት ምን አይነት ልጅ? ውሃ ምጥን ውሃ አባዬ በቃ አቶ ውሃ ከምጥጋ እየተጫወተች ነው። እኔ አመጣልሃለሁ። እሺ እጂ አባትሽ እየጠራሽ ነው። ውሃ ታይዋለኝ እኮ
እሺ ግን የት እየሄደ ነው? ሲመለስ እርጎ ይዘህልና አትይው እንዴ? እና እኮ እርጎ አልወድም። አንቺ እኮ ነሽ የምትወጂው። ስለዚህ አንቺ ሂጂና አምጣልኝ በይ። አንቺ ግን ክፉ እየሆንሽ ነው። ኧረ እኔ ክፉ እየሆንኩ ነው? እንደ ኤቢ ነው ክፉ የሆንኩት? አዎ ኤቢ እኮ እህቴ እኮ ናት። አዎ ግን ውሃ ትምህርት ስንጨርስ ምንድን ነው የምትሆኚው? ትምህርት ስጨርስ መሆን የምፈልገው ልክ እንደማየ ነው መሆን የምፈልገው። እንደማየ ከሆንሽ አግብተሽ ወልደሽ ምናምን ማለት ነው? እኔ እንደማየ እሆንና ማለት ነው። ከዛ በኋላ ሰላምን ምግብ አምጪልን እያልኩኝ ማዘዝ። ከዛ ኤቢ ስትመጣ ደግሞ ጥፊ ከዚህ እላታለሁ። ኧረ እባክሽ አንቺ እራስሽን ነው መሆን ያለብሽ፣ እማየንም አትሆኝም። እና ደግሞ ሂጂ ደብተራችንን አምጪና እዚህ እንደተቀመጥን የቤት ስራችንን እንስራ። እንዴ የቤት ስራ እኮ ነው የተባለው። ስለዚህ አንቺ ታነሽና ከዛ እቤት ገብተን የቤት ስራችንን እንሰራለን። እሺ በቃ ተው አባዬ፣ ደውዬላችሁ ነበር በእኔ ስልክና እናመጣልሻለን ብለውኛል። ገላገልሽ ኤቢ የምትገላገልሽ ይውረድሽ። እሺ እማዬ አንቺ ልጅ መጀመሪያ እስኪ እንደምን አደርሽ በይ። እሺ እማዬ በእኔ በልጅሽ ትኮሪያለሽ አይደል? እኔ ደግሞ ሁልጊዜም እንዳፈርኩብሽ መቼም ኮርቼብሽ አላውቅም። እማዬ እኔን እኮ ብታምኚኝ ሁልጊዜ አኮራሽ ነበር። አንቺ ግን እንደ ክፉና እንደ ተንኮለኛ ሁልጊዜ ስለምታየኝ ነው። እኔ ደግሞ አንቺ ነገርን እንደ ነብር ጅራት አንዴ ከያሽ አለቅም ማለትሽ ነው የሚያበሳጭ። እማዬ ዛሬ አዲስ ነገር አለ፣ በእጄ የገባ ትልቅ ነገር አለ። ምንም ነገር አልፈልግም፣ እዛው ራስሽ ያዡ። አይ እማዬ መጀመሪያ እኔ ልስማው፣ ከዛ ላንቺ አሰማሻለሁ። እምቢ ብትኝ እንኳን በስፒከር ከፍቼ ነው የማሰማሽ። ቆይ ሊያክል ምንድን ነው? መጀመሪያ እኔ ልስማው እኮ። ምንድን ነው የምትሰሪው? ብቻ እማዬ ትኮሪብኛለሽ። እኔ በጣም ጎበዝ ነኝ፣ ማንም አይሸውደኝ። ኤቢ ራሴን አሞኛል፣ ውጭልኝ። እማዬ እወጣልሻለሁ። አሁን ልሰማው ልሄድ ነው። ተይ እስኪ እንዴ እማዬ መኝታ ክፍላችሁ ሸረሪት ምን ይሰራል? እኔ ምን አውቃለሁ። እስኪ ራሷን ያዥና ጠይቂያት። ምናልባት መንገድ ጠፍቶባት ይሆን? እማዬ ቆይ እናንተ ክፍል ምን ይሰራል ሸረሪት? ገብቶ እኮ አያውቅም። አንተ ምን ህፃን ሆነህ ነው ጉንጭን የሚሰማው? ተስተካክያለሽ ብዬ አስቤ ነበር። ቆይ አንቺ መች ነው ረጋ የምትይው? ሲደክመኝ ነዋ። ደግሞ ለምንድን ነው ረጋ የምለው? በዚህ እድሜ ቶሎ ተፍተፍ ብዬ የሆነ ነገር ካላደረኩ እንዳንተ 50 ዓመት ሲሞላኝ ተነስቼ ልሩጥ እንዴ? የት ቆይተሽ ነው? እባክህ ሰላምን እየደከማት ነው፣ ስራ እያገዝኳት ነው። ሰዎችን የሚያግዙ የደከሙትን የሚያቀኑ የተባረኩ ናቸው ይባላል። እናምርናታል። እህትማማቾች እኮ ነው የሚመስሉት። ፍቅራችን ደግሞ እኮ ናጣን እኮ በጣም ነው የምወዳት እና እኛ ሰፈር ያሉት ልጆች ማለት ነው ሰው ከመጣሽ በኋላ በጣም ነው የሚፈሩ። አስከበረች። ዱርዬ ስለሆነች እኮ። ተይዋ የራሱ ነው ዱርዬ። አታዩም እንዴ? የጠገበ ፍየል እኮ ነው የሚመስለው። እንዴ የጠገበ ፍየል ናታን ነው እንደሚመስለው?
አዎ ሀይ አይተሽው አታውቂም እንዴ? አዎ እንደውም ማለት ነው ባለፈው ዕለት እንደምጥን የገዙት ፍየል ማለት ነው ልክ እንደ ናታን ጺም አለው። ገና ቀንድ ራሱ ያወጣና አሁን ወጣጤ ስለሆነ ነው። ኧረ እባክሽ ደግሞ ሄዳ ለሰው እንዳትናገር። ለሰው አልናገርም ግን ማለት ነው ለአባዬ ለማዬ እና ለሰላምዬ ግን ብቻ እነግራቸዋለሁ። እነሱ ሰው አልነበሩም ማለት ነው? እስካሁን አላወኩም ነበር። ለካ ከአውሬ ጋር ነው ሳሪ ነበር። ደግሞ ማለት ነው ሰላምዬ የሚወለደው ልጅ ወንድምሽ ነው አለች። እንዴ ሰላም እንደዛ አለች? አዎ እንዴ ማዬ እናንተ መኝታ ክፍል ሰርግ ገብቶ ያውቃል እንዴ? ኤቢ ግን ከምርሽ ነው የምታወሪው? አዎ ከምሬ ነው ማዬ። እንዴት ገባሽ ማለት ቤት በኩል ልትገባ ቻለች? አይ ኤቢ ናታን እውነቱን ነው አሞሻል። ሳይካትሪስት ላይሽ ይገባል። እኔ አላመመኝም ማዬ ግን መጠየቅ የለብሽ? እሺ ቆይ ሸረሪቷ ቤት በኩል ገባች እንዴትስ ብሎ እናንተ ክፍል ሊገባ ቻለ? ራሴን አሞኛል ስላልኩሽ ነው አይደል? ይሄን ያክል እናትሽ ነኝ እንጂ ጠላትሽ አይደለሁ። ለምንድን ነው ልቤ እንደዚህ የምታወልቂው? ከምር ማዬ እገላታለሁ። ስለ ሸረሪቷ ይሄን ያክል ካሳሰብሽ ከመግደልሽ በፊት በደንብ አድርጎሽ ማሰብ ይጠበቅብሻል። ማለት ምናልባት እቺ ሸረሪት እናት ልትሆን ትችላለች። እሷ አድና እስከምታመጣ ድረስ በረሃቡን የሚጠብቋት 100 ልጆች ሊኖሯት ይችላሉ። ታዲያ ልጆቿን መመገብ የለባትም? እስኪ ታያት ምን አደረገች? ትኖርበት። እሷም እኮ ፍጥረት ነው። እኔማ ይዛታለሁ ማዬ። ማን ያውቃል ካሜራም እኮ ልትሆን ትችላለች። ልክ ነሽ። በደንብ እየቀረጸችሽ ነው። ትልቅ የመንግስት ጉዳይ አይደል ያልሽው? ወገኛ ይጁጭልኝ። ግን ማዬ ለምንድን ነው ራስሽን ያመመሽ? በያ እሱንም ደግሞ ልትመረምሪ ነው? አይ በምን ተናደሽ ነው ብዬ ነው ማዬ። በቃ ለመመኝ ይጁጭልኝ። ደግሞ የሆነ ነገር ምናምን ላዳምጥ ነው ስትያል ነበር እንዴ? አዎ ማዬ እሺ በቃ ስጨርስ እመጣለሁ። እና ደግሞ አንቺም ዛሬ ወደ ስራ ቦታ እንዳትሄጂ እፈልግሻለሁ። እሺ ክብርቲቱ አሁን ውጭልኝ። እሺ ማዬ እመጣለሁ። እሺ መቼ ነው ማሰብ የምትጀምረው? አዎ ሰላምዬ የሚወለደው ልጅ ወንድም ነው የሚሆንሽ አለች። አይዋ ታይሽ ይልሽ እሱ ያለችሽ ሌላ ነው። ይሄ ናታን ግን የተረዳው በሌላ ነው። እሺ አረ ሳይፈጠረሽ ዳጣ እኔ በፍጹም እንደዛ አላሰብኩም። እንዴ ስማ እንደውም ኤቢ የሰላም ልጅ ያንተ ነው ብላለች። እንዴ ናታን የሰላምዬ ልጅ ልትቀማት ነው እንዴ? ዋይ እሷ ዝም ብላ ነው የምታወራው። እሺ አትስሚያት። ዳጣን እኮ በጣም ነው የምወዳት። እኔ ራሱ እንዴት እንደምወድሽ የኔ ጣፋጭ። ግን ሰላም የልጁን አባት ሳታስተዋውቅ ልትወልድ ነው? ለልጁ እኮ በጣም ነው የሚያስጠላው። እንዴ ልጁ ምን አጠፋ? ሰላምና አባቱ ናቸው ጥፋት። የሰላምዬ ልጅ አባት እኮ ሞቷል። ድሮ ነው የሞተው እኛ ሳንወልድ። ኦኬ ለካ ሞቷል። ረስተነው እኮ ነው ባይ። አዎ ልጁ እንደተወለደ አባቱ መሞቱን ሲያውቅ እሬ ብሎ ነው የሚያለቅሰው። አዎ ሲያሳዝን። ቆይ እየባሰብሽ ነው አይደል የሚሄደው? አንቺማ ሕክምና ያስፈልግሻል። መድኃኒት ማዋጥ እኮ በጣም ነው የምወደው። እንደውም አንድ ቀን እማዬ ሰጡት አብሬያት ወጥኩኝ። የማይም መድኃኒት ነው ያዋጥሽው? አዎ አንድ ቀን ግን መሞትሽማ አይቀርም። አረ እኔ አልሞትም። ገና ከድር ቤት ሄጄ ቾርባ ጠጣለሁ። እሺ በቃ ዋይ ሂጂ ወደ ክፍልሽ ሂጂ። እሺ በቃ እኔም ልብሴን ቀይሬ ልምጣና እንወጣለን። አንቺም ቀይሪና ሄሎ አርጁን። ኤቢዬ የኔ ንግስት። የኔ ንግስት ነው ያልከው እኮ አንተ የኔ ንጉስ ነው ማለት ነው። አረ ባሪያሽ ሆናለሁ። ባሪያሽ ልሁንልሽ። ለሱም አትመጥንም እባክህ። ክሪሽናን አይንሽን ማየት እፈልጋለሁ። በጣም ናፍቀሽኛል። ከምር ኤቢዬ ይኸውልሽ ተቀምጬ ተኝቼ አንቺን ብቻ ነው የማስበው።
ይሄ የህንድ ወሬን አቁምና ስማኝ። እንዴት አድርጌ ነው ሚሞሪን ከማይክ ውስጥ ማውጣው? ከስልክሽ ጋር ነበር ኮኔክት ማድረግ የነበረብሽ። ግን ሚሞሪ ስላለው ሚሞሪን አውጪና ስልክሽ ውስጥ አስገቢ። ምኑ ጋር ነው ሚሞሪ ያለው? ይኸውልሽ ልምጣና ላሳይሽ። አልፈልግም። እዛ ሆነ ንገረኝ። ካልሆነ ስልኩን ነው የምዘጋው። እሺ እነግርሻለሁ። አትነጫነጫ። ሄሎ ሄሎ ማርታ። ወይ ዳሪ እንዴት ነው? ናፍቄሽ ነው አይደለም? አልቀረብህም። እንደዛ ቢሆንልህ በምን እድል። ደህና ነሽ? ምን ሆነሽ ነው? ድምፅሽ ደግሞ ጥሩ አይደለም። አይ ትንሽ ራሴን አሞኝ ነው። ፓራሲታሞል ይዤልሽ ልምጣ? አይ ቶ ትንሽ ቆይቶ ይተውኛል። የሆነ ሀሳብ ውስጥ ስለሆንኩ መሰለኝ። ምን ሆነሽ ነው? ምን እንደምል አላውቅም ዳሬ። ግን ኤቢ ባውንድ ልክ ሳትሆን አትቀር። ምን ነው ትክክል የሆነችው? ማርቲ እሷ ልጅ አሁንም አላርፍም ማለች አይደለም? ቆይ ምን ላድርጋት? ምንም እኮ አላደረገችም። ልክ ናት እባክህ። ናታንና ዳጣ የሆነ ነገር ጀምሯል ብላኝ አይደለ ያ ሁሉ ነገር የተፈጠረ? እና ምን አይተሽ ነው ማርቲ? ማለቴ ምን አዲስ ነገር አይተሽ ነው? ኤቢ እውነቷን ነው። የሰው ልጆች አምጥተን እዚህ የሆነ ነገር መፈጠር የለበትም። ማርታ በአይንሽ አይተሻል ወይስ ኤቢን ሰምተሻት ነው? ደሬ ግቢ ውስጥ ብቻቸውን የሆነ ደስ የማይል ነገር ሲያደርጉ አይቻለሁ። ናታን እንደዚህ አይነት ነገር አያደርግም። ዳጣ ብትሆን ጠንቃቃ ልጅ ናት። እንደዚህ አይነት ነገር ውስጥ አይገቡም በጭራሽ። ኧረ እባክህ ጠንቃቃ ጎበዝ የተባሉት ሁሉ እኮ ወልደዋል። እቺም የወለዱት ከንፋስ አይደለም አይደል? እርግጠኛ ነኝ ዳሪ ሁለቱ የሆነ ፍቅር ቢጤ ጀምረዋል። እርግጠኛ ነሽ ማርቲ? 100% እርግጠኛ አይደለሁ፣ ግን በቃ የሆነ ፍቅር ውስጥ እንደሆኑ እርግጠኛ ነኝ። ኤቢ ልክ ናት። ችግር የለውም ማርቲ፣ ስመጣ እናወራበታለን። ይሄ እኮ ልክ አይደለም። ከሆነ ናታንንም ዳጣንም እኔ ራሴ ቁጭ አድርጌ አወራቸዋለሁ። እንደሱ ነው የሚሻለው። ቀድሞውንም የፈራሁት ይሄንን ነበር። ችግር የለውም ማርቲ፣ ማታ እናወራለን አልኩሽ። እሺ እንዳልክ። እሺ ዳሬ ስትመጣ ካላስቸገርኩ በዛው አፕል ይዘህልኝ ነው። እሺ ማርቲ፣ እሺ። ሆዴ ደርቋል። አንቺ ግን ተረጋጊ። እሺ በሰላም። እሺ ቻው፣ እወድሻለሁ። እኔም ቻው ቻው። እርግዝናው ጥሩ ነው አይደለም? ብዙም አላመመሽም? እግዚአብሔር ይመስገን ደህና ነኝ። አይ መልካም። በራይድ ከምትሄድ አንተ ውሰዳት ብላኝ እኮ ነው ማርታ። አይትዬ ጥሩ ሰው እኮ ናት። አዎ ለዚያ ነው ሰላም። ለጥሩ ሰው ደግሞ በጣም መጠንቀቅ አለብሽ። እሺ ይገባኛል። ልጆቹን አንቺ ነሽ ከኛ በላይ አብረሻቸው የምትይው። እንዴት ናቸው አሁን? ደህና ናቸው። የዋህም ውሃ ናት። አብጌልም ያው ብትነጫነጭም አለች። የእሷ ነገር ማግራ ገብቶኛል። ባህሪዋ የኔም ቤተሰብ አልመሰላለኝ እኮ። አዎ በጣም ቁጡና ተጠራጣሪ ናት። የኔን ልጅ አባት ራሱ ካላስተዋወቅሽኝ አልለቅሽም ብላኛለች። ምን አገባት እሷ? አላውቅም ጋሼ፣ የጠረጠረችው ነገር አለ።